ሙሴ ኢትዮጵያዊ ነው ብሏል። እሱን ያስተማረውም ሰው ኢትዮጵያዊ ነው ብሏል። ሁሉም ኢትዮጵያዊ ነው። ኢየሱስ ራሱ ጣና ነው ያደገው። ማርያም ኢየሱስን የምታጥብበት ገላውን ድንጋይ ራሱ ጣና ባህር ጋር አለ። እነዚህ ሰዎች ይፈረድባቸዋል አይደለም ማለት ኦሬዲ በፍርድ ውስጥ ናቸው። እንደዚህ የሚዘባርቅ ሰው ወደፊት ይፈረድበታል አለለም፣ ስለተፈረደበት ነው የሚዘባርቀው። ስለ ኢየሱስ ማውራት በምትችልበት ነገር ተረስ ስታወራ ኦሬዲ ፍርድ ውስጥ ነው ያለው። ኦሬዲ ተፈርዶብሃል፣ እድለቢስ ሆነሃል። በአጭር ዕድሜ በሌለች ዘመን ስለ እግዚአብሔር ልጅ ማውራት ሲገባው አፍ ተረት ስታወራ በፍርድ ውስጥ ነህ ያለው። ቅጣት ነው። አንድ ሰው በተሰጠው ዕድል ተረቶች ሲያወራ፣ የሌለ ነገር ሲያወራ፣ እየፈጠረ ሲያወራ ኢየሱስን እንዲናገር። ምክንያቱም ከሙታን ሲነሳ ጌታ ኢየሱስ ሐዋርያቱን ጠራ፣ ክርስቲያኖችን 120 የሚሆኑ ሰዎች ነበሩ በዛን ሰዓት። ያዘዘው አንድ ነገር ነው። ምን ብሉ? እስከ ዓለም ዳርቻ ሄዱ፣ ምስክሮቼ ትሆናላችሁ። መንፈስ ቅዱስ ይመጣል፣ ኃይልን ትቀበላላችሁ፣ ከዛ በኋላ ምስክሮቼ ትሆናላችሁ። ባጭሩ ምንድነው? ከዚህ በኋላ በዘመናችሁ ሁሉ ስለማን ታወራላችሁ? ስለኔ። ስለዚህ አንድ ሰው እግዚአብሔር ሲባርከው ዘመኑን ሙሉ ስለ ክርስቶስ ያወራል። እግዚአብሔር የተጣላው ሰው፣ በፍርድ ውስጥ ያለ ሰው ግን ኢየሱስን ላለመስበክ፣ ኢየሱስን ላለማንሳት፣ ኢየሱስን ላለማውራት በተቻለ መጠን እያደረገ በሌላ መንፈሳዊ በሚመስል ነገር ውስጥ ይቆያል። ፍርድ ነው፣ ጀጅመንት ነው። ወደፊት አይደለም፣ ኦሬዲ ተፈርዶባቸዋል። እድለቢስነት ነው። በሚያልቅ ዕድሜ፣ በሚሮጥ ዕድሜ፣ በሚቸኩል ዓመት ስለ ኢየሱስ ሳያወሩ የባጥ ቆጡን እያወሩ የተረት ማዕት እያወሩ ዘመን መግደል፣ ይሄ የጀጅመንት ምልክት ነው። እግዚአብሔር እድለቢስ አድርጓቸው ቅጣት ውስጥ ናቸው፣ ፍርድ ውስጥ ናቸው።